ማን ልበል ወንድም ያንተ እቹ ታለሽ እሺ ብሩክ እንዴት ነህ? ፈጣሪ ያጽናችሁ። እሺ ብሩክ ያይዟችሁ። እሺ እንትን ነው እኛ ምን አሰብን መሰለክ ያው አስክሬኗ ስታጥቡት ማለት ሙሉ እንትኗ ተከፍቷል አለችን ወይንሸትና እኛ ደግሞ እዛ ቱርክ ያሉ ኢትዮጵያኖች እሷን ሰፖርት አርባ አስክሬኗን የላኩ ልጆች ስንጠይቃቸው ይሄ አሁን እንደዚህ ራሱን ያጠፋ ሰው እንትኑ መመርመር ሲፈልጉ ሙሉ ሆድ ይከፍታል ማለት ሙሉ እንትን ይከፍታሉ ተብሏልና እናንተ ደግሞ ትንሽ ውስጣችሁ ጥያቄ ማሐዘኑን እንትን ከሚቆጫችሁ አንድ ላይ ተነጋግራችሁ ምርመራ ብታስደርጉላት ምክንያቱም ኩላሊቷ ይሆናል አይደል ከውስጣችን እኛ ስንሞት የሚጠቅሙ ቃዎች ከውስጣችን ወጥቶ ከሆነ ያንን ነገር ጥቁር አንበሳ ወይ ደግሞ ዘውዲቱ ወስዳችሁ እንደ ቤተሰብ ብታስመረምሯት እሺ ግን እኔ አሁን ወዶ ለምሳሌ ኩላሊት ስለጋ ድምብራታል ብለን እናስብ እሺ ከተወሰነ ብለን እናስብ ወይ ኩላሊት ብለን ብናስብ በኋላ ደግሞ ጭንቅላቷን ምን ሊፈልግላችሁ ሊፈይድላችሁ ነው የሸነጠቀው ጭንቅላቷም ተከፍቷል በኋላ ጭንቅላቷ እንዳለ ተሰንጥቋል እኮ አሎ ወይ እየሰማሁህ ነው በኋላ ጭንቅላቷ ተሰንጥቋል ጭንቅላቷ ረጅም ማለት አጭር እኮ የሚባል አይደለም ተሰንጥቋል እና ለምንድን ነው ይሄ ነገር ቢያንስ ኩላሊት ፈልጉ ብለን እንኳን እንዳናስብ አዎ እሺ መሲ ታሚ ያነበበው ሪፖርት ላይ ሙሉ ሰውነቷን ሆስፒታሉ የከፈተው ለምርመራ እንደሆነ ጭንቅላቷን ኢቭን ከኋላ የከፈቱት ያው በሰዓቱ በምንም ማረጋገጥ ስለማይችሉ ከአይምሮዋ ላይ ይሄ ካለው ነገር ላይ ወስደው ለመመርመር እንደሆነ ነው አሁን ለምን ተከፈተ ሳይሆን ፖይንቱ የተከፈተበት ሰበብ ምርመራ ነው የትም ሄደን ብንጠይቅ ይሄ ነው የሚመጣው ግን ከተከፈተ በኋላ የአካሎቿ በሙሉ አሉ የሉም የሚለው ነው ፖይንቱ ይሄ ነው እነሱ ጳውሎስ ነው የሆነ ሆስፒታል ብቻ ይሄን ነገር የሚያደርግ አለ እንደ ቤተሰብነታቸው ማጣራት ያለባቸው ነገር ቢኖር ሙሉ አካሏ አለ ወይስ የለም የሚለው ነው ጳውሎስ ላይ ይቻላል እሺ ወንድ ምን አልከኝ እሺ አንተ ጥያቄ ደግሞ ጠይቅሽ እሺ ጠይቅ ለምሳሌ ውስጧ ቢመረዝም ውስጧ መርዝ ነው ወይም የሆነ ነገር ውስጥ ያለ ተብሎ ቢታሰብ ወዷ ሳይከፈት ማየት ይቻላል እንኳን እዛ የረከከ ሀገር ላይ አይደለም እኛ ራሱ ቴክኖሎጂ እኛ ጋር ማለት ይቻላል ለምን ወዷ ተከፈተ ወዷ ሳይከፈት ያ ነገር ማጣራት አይቻልም በፍጹም እዚህ ሀገር ላይ አንድ ሰው ራሱን ካጠፋ የሀገሩ መንግስት ቢሆን የሀገሩ ዜጋ እንኳን ቢሆን ተከፍቶ ነው የሚታየው እንኳን የውጭ ዜጋ ኢትዮጵያ ውስጥም ደግሞ ሰው ልጅ ራሱን ሲያጠፋ ተከፍቶ ይታያል ይሄ የትም ቦታ ላይ ያለ ነገር ነው ግድ ነው ተከፍቶ ይመረመራል ስለዚህ እናንተ ማድረግ ያለባችሁ ያላመናችሁት ነገር ካለ ወስዳችሁ አስመርምራችሁ ወንድሟ ነው ማሚ ወንድሟ ከሆነ ይኸውልሽ ኤምባሲ ፈቅዷል ፈርሟል እዛ ወረቀት ላይ የመጣው ወረቀት ላይ ለኤምባሲ ውክልና የሰጠ ሰው አለ ከነሱ መሃል ከናንተ መሃል ከኛ ጋር እናንተ እነማን ናችሁ ቤተሰብ ናችሁ ቤተሰብ አይደለም ግን ለጓደኛዬ ቤተሰቦቿ እህቷ ውክልና ሰጥታ ነው ሬሳውን የተቀበለችው ስለዚህ ኤምባሲ ደግሞ ስለተፈቀደለት በህጉ መሰረት ፕሮሲጀሩ እንዲደረግ አድርጓል ግን ውክልና ለመስጠት ጓደኛዬ ይሄ የሚባለውን ነገር ፈርስት ቤተሰቦች እንደ ወንድም እህት እናት አባት ልጅ የተባሉት ናቸው ቅድሚያ ያላቸው ቤተሰቦች ጓደኛ የሚለውን ነገር አክሴፕት አድርጎ ማድረጉም እንግዲህ ይሄ ውስጥ ለውስጥ የተሰሩና የተያያዙ ብዙ ነገሮች አሉ ግልጽ ነው ግን ከዚህ በኋላ ደግሞ የኛ ሳይሆን የቤተሰቡ ፍላጎት ምንድነው እኛ እዚህ ጋር ብንንጫጫ ብንጮ ምናልባት ነገ ለሚደርሱ ነገሮች ማትረፍ እንችላለን እንጂ ማስተማሪያን ሰጥ ይሆናል እንጂ ለሆነው ነገር ለውጥ አናመጣም ግን እኛ ለምናስተምረው ትምህርት ደግሞ ቤተሰብ እዚህ ጋር ትብብሩን አድርጎ የተደረገ ነገር ካለ ከልጅቷ ሰውነት ላይ የወጣ ነገር ካለ
ሁላችንም ተባብረን ድምጽ ሆነናቸው ለነዚህ ቤተሰቦች ማግኘት የሚገባቸውን ሀቅ ማግኘት አለባቸው። እዚህ ሀገር ላይ አንድ ሰው ሊሞት ሲል ወይም ከሞተ በኋላ የቤተሰብ ፍቃድ ይጠየቃል። ትላንት ሰምታችኋል። አንድ እህት መታሳሪ ቤት ስታወራ እህትሽ ሆፕለስ ናትና ፍቃደኛ ከሆናችሁ ኩላሊት ይሄን ስጡ ተባለ። ያ ደግሞ ለገንዘቡ አይደለም ለክብሯ አትሊስት ለድሃ ሰጥቻለሁ ለአንድ ህመምተኛ ሰጥቻለሁ ብላ ይነገርላታል። ግን ማንም እንደፈለገ ወስዶ ደግሞ ሸጦ ሌላው እየበላ በእርግጠኝነት ከዚህ ነገር በስተጀርባ አንድ ሰው አለ ተጠቃሚ። ማሚ አንድ ነገር በማሚ አስገቢያ ቻርጅ ላይ ዘጋባት መሲ ይሄንን ነገር ማረጋገጥ የሚችሉት ኦልሬዲ ሬሷ ኢትዮጵያ ገብቷል አይደለ? አስገቢያት መሲ ወንድም ስምህን ማን ነበር ያልከኝ? ስምህን ማን ነው? ብሩኬ። ይኸውልህ እኔ መሲ ነኝ ያለሁት ዱባይ ነው። ይሄ ነገር ይኸውልህ እኛ ወደ ሶሻል ሚዲያ የመጣው እንዴት መሰለክ ይሄ ባል ነኝ ተብዬው ነው ይሄንን ኬዝ ይዞ የመጣው። እኔ ላይቭ ላይ ነበርኩኝ እንደዚህ ብሎ መጣና ከዛ ቱርክ ላይ ስለሆነ እኛ ምንም ማድረግ አንችልም። ማድረግ የምንችለው አወርኔስ ፈጥረን ሰዎቹ ላይ እንትን ማለት ነው። ግን የኔ አሁን ትልቁ ጥያቄ ምን እንደሆነ ታውቃለህ ብሩኬ? እናንተ ሚሊሊክ ብቻ ነው ኢትዮጵያ ስክሪን የሚመረምረውና ፕሊዝ ብሩኬ በቃ ማለት መክፈል ያለባችሁን መስዋዕትነት ከፍላችሁ ሚሊሊክ ሆስፒታል ሰውንም ነፃ የሚያወጣው ያ ስለሆነ ነው። ሚሊሊክ ሆስፒታል ወስዳችሁ አስክሬን ምርመራ አድርጉ። ከዛ ከነገ ወዲያም ቢሆን ትቀበራለች። በቃ እሺ አሁን ደግሞ ልትይሽ ፈተኩት። እሺ ለምሳሌ አሁን ናሙና ፈልጉ ወይም መርዝ እንደወሰደችና ውስጧ ምርመራ ለማድረግ ፈለጉ ብለን እሺ እነዛ ብለን ብናስብ እንኳን ከአገጯ ጀምሮ እስከ ማጸኗ ድረስ ነው መተርተር ያለበት ያን ናሙና ለመውሰድ። ይሄንን እኮ ሐቁን ለማወቅ ብሩኬ ሁላችንም አይምሯችን እንዲጸዳ ስፔሻሊ ደግሞ ማንም አይደለም እኛን ተወን ኖርማሊ እሷን ሰፖርት ለማድረግ ነው። ከምንም በላይ የወይንሸት የእህቷ ያንተ የቤተሰቦቿ እንዳለ ውስጣችሁ ሰላም እንዲሆን በቃ አስመርምሯትና አሳውቁን። በቃ እሺ ለማንኛውም እንትኑ ምናምን ቀርጸን ወደኛ ያለውን ነገር ማለት ነው። አው እኔ የተወሰነውን አይቻለሁ ማለት እንደዚህ አቅምም የለኝም እኔ ለማየት ገባ። ግን እንትን በልና በቃ አስመርምሯት ፕሊስ ብሩኬ በእናትህ። ይሄ ለሌላው ሰው መማሪያ ስለሚሆን ያስመርምሩ። ይሄ የነሱ ኦልሬዲ አስካልን አተናከለ አይደለ? ሌላ አስካል ደግሞ እንድትደገምብን አንፈልግም። ገባክ? እሺ ብሩኬ ይኸውልህ አሁን እናንተ ቀላል ኢቭን አሁንም ማስደረግ ትችላላችሁ። አሁን ኦልሬዲ አስክሬን ምናምን አጣጥባችሁ ጨርሳችኋል አይደለ? በቃ አንድ አፍታ አንተ ታክሲ ያዝና ሄደክ ታክሲ ይዛችሁ የአካባቢ ሰዎች ጋር ሆናችሁ አስክሬን ማስመርመር እንፈልጋለን። የሞተችው ቱርክ ሀገር ነው። ሞተች የተባለው ራሷን አጠፋች ነው። ይሄንን እንደዚህ ደግሞ አስክሬኗን ደግሞ ስናይ አስክሬኗ ሙሉ ለሙሉ ከሆዷ ተከፍቷል፣ ጭንቅላቷም ተከፍቷል። ታንቆ የሞተ ሰው ምክንያቱም እንደ አንድ ኢትዮጵያዊ የእህቴን እንትን ፈልጋለሁ ሐቂቋን ማወቅ ፈልጋለሁ ብለህ እንትን በል እሺ። በቃ እናንተ ወስኑ። አንተና ወይንሸት አውሩና አጠቃላይ እህትና ወንድሞቿን ለዚህ መሆን አያቅታችሁም። ገባ? ትላንት አብራችሁ የዛሬ 6 ወር አብራችሁ ቻው ብላችሁ የሸኛችኋት ልጅ ናት በሳጥን የተላከችው። ገባ? ስለዚህ እናንተ ደግሞ ያንን አድርጉ። አሙኒት እንዳለችው አስመርምሩና አሳውቁን። ገንዘብም ደግሞ ከሆነ ሰው ይረዳችኋል ማስመርመሪያ፣ ችግር የለም። እሺ አምቡላንስ ነው የምትጠሩት። ፓስፖርቷና ስልኳ ቀደመታ ምን አለችን መሰለ ለግለሰብ መሰጠት የለበትም ስላለች ቱርክ የፖሊሶች እጅ ላይ ነው ስልኳን ፓስፖርቷም ያለው። ስለዚህ ለኤምባሲ ማሚ ለኤምባሲ ነው መሰጠት አለበት ያልሽኝ። ቆይ አንዴ ማሚ ሚዩት ነሽ። ሳሪ
ያለው ነገር የሚሰጠው ለኢትዮጵያ ኤምባሲ ነው። አይ ተስፍሽ ቅልቦች ተስፋዬ ሀረርጌው ይጠራና ተስፋዬ ሀረርጌው ያግዛቸውና ከዛ በኋላ ምርመራውን እንዲያደርጉ ነው። ቀላል ነገር፣ ምክንያቱም ሁሉ መጽዳት ስላለበት። እሺ ይቅርታ። እሺ ብሩኬ ማን አለ አሁን አንተን የሚያግዝክ ሰው? የሚያግዝስ በምን አሁን ነው አስክሬኑን ይዛችሁ ለመሄድ ምናምን? የት ሆስፒታል ነው? እንትና አይደለ ሚሊሊክ ነው አስክሬን ምርመራ የሚደረገው? አስክሬን ምርመራ የሚደረገው ሚሊሊክ ነው። ስለዚህ ትወስዷታላችሁ አሁን እኮ አሁን አምቡላንስ መጥቶ ነው። በአምቡላንስ ወይ ደግሞ በአካባቢ ላይ መሲ አይደለም። መጀመሪያ እነሱ ሄደው ምን አይነት ፎርማት ማሟላት ያለባቸውን ፎርማሊቲ ኢንፎርሜሽን ይጠይቁ። አስክሬን ይዘው ሄደው እንዳይመልሷቸው። ምናልባት ከውጭ ጉዳይ ወረቀት ሊጠይቋቸው ስለሚችሉ ጠዋት ውጭ ጉዳይ ሄደው ወረቀት የሚጨርሱት ካለ ጨርሰው እንደሄዱ መጀመሪያ ብቻቸውን ሄደው ከአንድ ሰው ጋር ያለውን ሂደት ይጠይቋቸው። ብሩኬ አንተ ታክሲ ይዘህ አሁን ስልኩም ይቁጠር ችግር የለውም። ክፍቲውን ታክሲ ይዘህ ትሄዳለህ አሁን እኮ አሁን ይያልኝ ነው። ኖ እሷን ይዘሃት አትሂድ። አንተ ኖርማል ብቻህን ሂድና ድንገተኛ ክፍል መሲ እዛ ከመሄዱ በፊት ፖሊስ ጣቢያን ቢሄድ ደብዳቤ መጻፍ ይችላሉ። አካባቢው ላይ ፖሊስ ጣቢያ አለ። እሺ ፖሊስ ጣቢያ ኬዙን ይገራቸውና አስክሬኗ እንደዚህ ከውጭ ነው የመጣው ማን ብሎ ኖ ይሄ ከውጭ እኮ የተላከ ነው። ቤት ሳይገባ ምናምን ምን እናንተ ካስዋስ እንትን አለ ችግር ፖሊስ ጣቢያ መስዬ ይኸውልሽ ወረቀት አለው እኮ ሬሳ የተቀበለበት ተሰጣችሁ። ሬሳ የተቀበለበት ወረቀት በቃ እሱን ይዘህ ከአንድ ሄድ ፖሊስ ጣቢያ ኖ ሳይሆን ሂድ ከዛ በኋላ አገናኘን ወይ እኛ እንነግራቸዋለን። ይመጣሉ፣ ቤት ድረስ ይመጣሉ። ግዴታቸው ነው። ምክንያቱም ፖሊስ ጣቢያ ሲሄድ ወረቀቱን ይዞ ሄዶ ካሳየ ይመጣሉ፣ ይናገራሉ። ገባሽ አይደለ? ከዛ በኋላ አምቡላንስ ጠርቶ እራሳቸው ናቸው ይዘው መሲ የውጭ ጉዳዩን ደግሞ የባሏ ወንድም እዛ ነው የሚሰራው። ባለፈው አናግሮ ነበር። እሺ ብሩክ በእናትህ እሺ ምን አልክ? ይሱ የባሏ ባል ነኝ ብሎ ባለፈው የመጣው ልጅ ባል አይደለም። ይሱ ይሄ ባል አይደለም፣ ምንም ባል አይደለም። ባል ነው እንዳትሉ። ባል ቢሆን ኖሮ በጎን ከሴትዮዋ ብር ሊቀበል ባይሞዳሞድ ነበር። ታው ሲጀመር ህገወጥ ባል ነው። ቀለበት አላሰረ፣ ቤተሰብ አልፈቀደ፣ ጓደኛዋን የነበረው ይሄኛ ቀርሳ ያ ወንድሙ ውጭ ጉዳይ ነው የሚሰራው። ደውሎልኝ ነበር ባለፈው። ምንም ይሁን ብቻ የውጭ ጉዳዩን እሱ እንደሚጨርስ ነው ማቆኔ ባናገረውም ይችላል። ወንድሙ ማለት ነው የሱ የልጅ ወንድም ውጭ ጉዳይ ነው የሚሰራው። እሺ ደውልለት አሁን በቃ ይውለ በጣም እንደዚህ ማለት መክፈት ቢሆን እኮ አከፋፈቱ ይኸውልሽ እንደዛ አይደለም የሚከፈተው። ይሄ እኮ በጎን ስያፍ ነገር ነው የተመታችው። ስያፍ ነገር ነው ጭንቅላቷ ከኋላ የተመታችው ማለት ነው። ስለዚህ ከኋላ ተመታች፣ ወደቀች። ከዛ በኋላ የሚፈልጉት ነገር ነበር ይመስለኛል ከሷ ላይ እና ልክ እንደዚህ አይነት ነገር ነው የተፈጠረው እንጂ የታነቀ የገመድ ምልክት እንኳን አንገቷ ላይ ምንም አይነት ነገር የለባትም። እና አይኗ ደግሞ እንደ ጥቁር አይኗ እንደፈጠጠ ነው ያለው። ምንም እንትን የተሸፈነ ነገር የለው። አስክሬኗን እኔም ሳየው እንትን አይኗ እና ያው እንደዛ ቁጭ ጥቁር አይን ሰው ድንገተኛ ሞት ነው እንጂ የሞተ እንደዚህ አጣጥሮ የሞተ ሰው ብዙ ጊዜ እኛ አባቶቻችንም ከነገሩን አንጻር ሳስበው ነጩ ነው ተገልብጦ ጥቁር ውስጥ ይገባል። አጣጥሮ ለሚሞት ሰው ማለት ነው። ከብተሰደ ድንገት ጸጥ አድርገዋል። እንደዛ ነው ያደረጉት። ብቻ የምታደርጊው ነገር ካለ ያደረገው ነው ያነሳነው ነገር እንልክልሻለን። አንቺ የምትችይው አቅምሽ የሚፈቅድ ነገር ካለ ማለት ነው። ግን እናንተ ማስመርመሩን ግን ለምን አልፈለጋችሁም? ብሩኬ ይኸውልሽ አሁን አንተ ዞር በላ ቆየችው ምንድን ነው እና ምን አለ መሰለሽ ማስመርመሩ አለ እኛው ባለ በሌላ ኃይላችን ማለት ነው። አስክሬኗን ለማስቀበር ብዙ ነገር እያደረግን ያለ ነው። እዚህ ጋር በጣም ብዙ እንግዳ ከክፍለ ሀገር ከምን በጣም ብዙ ሰው መጥቶብናል። ያው ሁሉ ሰው ለማንቀናቀስ አንዴ ሚዩት አድርጊውና ያዳምጠኛ መግዲ አንዴ እነሱን እንስማቸው።
ቤተሰቦቻቸውን እሺ ቀጥል እና ከክፍለ ሀገር ከምን የመጣ ህዝብ ለማስተናገድ አቅማ በቃ የሌለን አቅም ተጠቅመን እንትን እያለን ነው እዚህ ያለው ገብቶሻል። ሁሉም የራሱን የሚያሳድገው ልጅ ያለበት ምናምን ከልጃችን ለውጥ እህታችን መቅበር ስላለብን ማድረግ ያለብን ሁሉ አድርገን እንግዲህ ለመሸኘት እዚህ ጋር ጥረት እያደረግን ያለን። ስለዚህ ማስመርመር አትፈልጉ? ማስመርመር ያለመፈለግ ሳይሆን እኛ አሁን አቅማችን አይፈቅድም። ለመዘዋወር ራሱ በጣም በቃ አቅማችን አይፈቅድም ስልሽ በቃ ከአቅማችን በላይ ነው ያለው ነገር። አሁን እዚህ ጋር እንግዳ መሸኛ ምናምን እያዘጋጀን ነው። ብዙ ነገር አለ። ብዙ እንግዳ እና ይሄን ነገር ደግሞ ለማድረግ አሁን አቅም ይፈልጋል። ገና እንደገና መዘዋወር አለብሽ። ገንዘብ ያለው ሰው መሆን መቻል አለበት። እና ልክ ያንን ነገር ነው ልልሽ የፈለኩት። ለማስመርመር እንትን ብሎኝ አይደለም ያንን ነው። አሎ እሺ፣ እየሰማሁህ ነው። መቅዲ የምትይው ነገር ካለ በእሺ እምለው ነገር አለ። አንዴ እንዳይዘጋው ስልኩን እምለው ነገር አለ። ልቀጥል መሲ? አንደኛ ነገር ማለት ከዘመድ አዝማድ ከርቀት ከመጣ ወይም ደግሞ በልቶ ጠጥቶ እሷን ቀብሮ ከሚሄድ ሰው ይበልጥ የእህታችሁ አሟሟታን እንደዚህ ነው ብላችሁ ካላችሁ ለምን ማስመርመሩ ከበዳችሁ? ብዙ የሚፈጅ ነገር አይደለም። ወረቀት እጃችሁ ላይ አለ። እጃችሁ ላይ እስካለ ድረስ ከርቀት መጣ አልመጣም የእሷን ሀቅ እንፈልጋለን፣ የእህታችንን ሀቅ እንፈልጋለን እምትል ከሆነ ይፈቅድልሃል። ምክንያቱም ወረቀት እጅህ ላይ ነው ያለው። አሁን ይሄ ቤተሰብ ያኔ ቤተሰብ ልጆቻቸውን ጥለው መጥተው ምናምን እነሱን ለማስተናገድ አቅም አይፈቅድም ምንም አቅም አይደለም እኮ ይሄ አቅም ጉዳይ አይደለም። መንግስት ገንዘብ አይጠይቅህም። አንተን ሄደ ሬሳ ማስመርመር መፍት አለ። ሬሷን አስመርመረህ ሀቋን አውጣ። በቃ ሄዳችሁ እናንተ አስመርምሩ። እኛን ጥያቄ ከመጠየቃችሁና ህዝቡ ላይ ጥያቄ እንዲያደር ጭረት ከማድረጋችሁ በፊት ሄዳችሁ የእህታችሁን ሀቅ አውጡ ነው የኛ ጥያቄ። ምክንያቱም ከዚህ አሁን ስለ ምግብ ስለ ሆድ ምናምን ነው እሷን ከተቀበረች በኋላ የምታስቡት። ኖ ያ አይደለም። መጀመሪያ ዛሬ ባትላክ ኖሮ ገና ተጠብቆ ነበር አይደለ እንዴ? ትላንትና ባትላክ ኖሮ እኮ ገና ብዙ ይጠበቅ ነበር። የኢትዮጵያ ህዝብ ቱርክ ያለው ህዝብ ደግ ስለሆነ አዋጥቶ ነው የላካት። ስለዚህ ያ ነገር ከሆነ ደግሞ እናንተ የእሷን ሀቅ ልታወጡ ግድ ይላችኋል። ሂዱና ሀቋን አውጡላት ከመቀበራችሁ በፊት ጥያቄ ካለባችሁ ማለት ነው። እኔም ጥያቄ ኖሮብኝ እኮ ጠይቄ ነው መሲ ጋር ይሄ ሁላ ነገር የመጣው አይደለ እንዴ? የልጅቷ ሀቅ እንዲወጣ ስለፈለግኩ ነው እኔ ነኝ መጀመሪያ መሲን ያናገርኳትኝ። ስለዚህ እናንተ ያን ያህል ከተሰማችሁ ፕሊስ ሄዳችሁ ሀቋን አውጡ። ማንም መንግስት ይሄን ያህል ክፈል አይልህም ለሬሳ መመርመር ማለት ነው። ወረቀት አለ ከዚህ ከቱርክ ነው የተላከው። ወረቀቱ እጅህ ላይ ነው ያለው። እሺ ወረቀት እኮ እኛ በአማርኛ ተርጉመን ምናምን እኮ አየነው። በአፕሊኬሽን አስተርጉመን ነው ማለት ነው። በአፕሊኬሽን እንትን ብለን አየነው። እንትን ወረቀት የተላከው ወረቀት። አሎ እየሰማንክ ነው ብሩክ? አዎ እኔ የምልህ ወንድሜ አንድ ጊዜ ይኸውልህ እባክህን ወረቀት የሚለው ምንድን ነበረ? ራሷን እንዳጠፋች ምናምን የጻፈው እንጂ ሌላ ወረቀት እኮ የሚል ነገር እኮ የለውም። ራሷን ብሩክ ከይቅርታ ጋር ስክሪን መመርመሪያ ስንት ነው? እኔ አላውቅም። እሱን አላውቅም። እሱን እንኳን ማወቅ አልቻልክም። ምክንያቱም ስክሪን ማስመርመሪያ ሜሪጌ አንዴ ሄደን መጠየቅ ራሱ አልቻልክም። ያንን ነገር ስትጠይቅ መቅዲው ታርጊ ልጃ የእናቴ ልጅ ናት። ግን እኔ ጋር ሁላ እኔ ከሄደች ሁላ እንደማን ነው ነገርሽ። እና እሺ ግን እሺ አንተ አሁን ለምሳሌ ቆይ አንዴ ብሩክ ቆይ አንዴ ትነግረኛለህ። አንዴ እኔ ባዳዋ እኔ ማለት አላቃትም ማስካልን በነገራችን ላይ ባልተብዮ መጣ ገስት ላይ ነገረ። እኔም ሳሪም እዚህ ያልነው ሁላችንም ስደት ያሉት ሁሉ ልክ እንደራሳቸው በጣም አንገብግቧቸው አሟቸው ስራችንን ትተን ምናምን በዚህ ደረጃ ከተጨነቀን አንተ ወንድሟ ነክ ስደት ነው የመጣችው። ትላንት በግራ አይታችኋት ምናምን ለዚች ልጅ እሷ ዘላለም ለሄደችው ልጅ እናንተ 1 ሰዓት ወይ 2 ሰዓት አታችሁላት ነው ሚሊሊክ ወስዶ ማስመርመር እኮ። እሺ እናርገዋለን፣ ችግር የለውም። እኔ ልክፈልላት ማስመርመሪያው
ወለም ጋርሽ አንዴ ስሚኝ ይስናል አሁን እሱን ይርፍደው እኔ ልጁን ከወሰደችው እዛ ከወሰድ ልጁ ከኛ ፍቃድ አይደለም ያገባችው እሱን እንተው በቃ ኖ እሱን ተው ከምንወቅሳት እኔ ማስመርመሪያውን ልትፈል እናንተ እንግዳውን ምናምን ለሷ ለቀብር የመጣውን እናንተ አስተናግዱ እኛ ደግሞ እዚህ ጓደኞች ያሉ ምናምን አዋትን አስክሬኗን እናስመርምርላት በቃ ይችላልላችሁ ሐቋ እንዲወጣ ይዘነው በቃ ችግር የለም እናንተ እንዲመረመር ይመርመር ነው ያላችሁታላችሁ መመርመር አለበት አቆና ማስረጃ ቢገኝ ኩላልቶ ምናምን ቢወሰድ እናንተ የምታደርጉት ነገር አለ በቃ ማለት እናንተ የምታደርጉት አለ ወይ ማለት የምታደርጉት ነገር አለ ስለዚህ ተጠይቁልን ነገር አለ ወይ ነው እንዴ ለምሳሌ እናንተ እህት ወንድም አለ ቆይ አንዴ እህት ወንድም አላችሁ አይደለ ወክል እናንተ እህት ወንድሞች ናችሁ አይደለ በውጭ ጉዳይ ሚኒስቴር አሰሪዎቹ አንዴ አሰሪዎቹን ብቻ አይደለም መሲ ይሄ ነገር ተፈጽሞ ከሆነ ማለት ነው ቱርክ ያለው ሆስፒታል ራሱ መከሰስ ይችላል ገባ ያለ ፍቃድ ያለ ፊርማ እንደዚህ አይነት ነገር ሆኖ ከሆነ እንዴ ግን አሁን ልጅቷ ሳትመረመር ከተቀበረች በኋላ መከሰስ ይችላል በአንድ የሱ በውጭ ጉዳይ ሚኒስቴር ሄደው መክሰስ ይችላሉ ኤምባሲው ያግዛቸዋል እንዴ አስመርምሩ እንዴ ምን ሆናችሁ ነው እኛ እዚህ ጋር ለፍተን አናቃትም ኢትዮጵያዊና እህታችን ናት ብለን ሁላችንም ከልጆቻችን ጉሮሮ ነጥቀን አዋተን ይኸው እዚህ ጋር ተዳርቃል መሲሙ መቅዲም ነጂጅም ሁሉም ላኩ አይደለ አስክሬን እኮ ባይላክ ኖሮ ወንድም የዛሬን እና ነገን አትቀብሯትም ነበር ማን አስክሬኗን የሚወስደው ልጁ ይሄው ባልተብዮ ፖሊስ ወንድም አለው ከፖሊስ ወንድሙ ጋር መጥቶ ነበር አየር መንገድ እኛ በፌደራል ፖሊስ እንደመከራ ነው ያስወጣነው እዛ ውስጥ ማለት ነው በቃ እንደዚህ ሚኒቴር ለብሶ እንደዚህ የሚያደርገን ነገር ከሆነ ምን አይነት ነገር ነው እየተደረገብን ያለው ባልተፈቀደ በር ነው የገባው ባልተፈቀደ በር ገብቶ 3 4 ነው 5 ነው የገቡት እና በስንት መከራ ነው እኛ አየር መንገድ የምናቀሱ ስላለ በስንት መከራ ኦኬ እሺ ብሩክ አንድ ነገር ልንገርህ ቆይ መግዲ አንዴ መግዲ ሚውት አድርጊ አንድ ነገር ልንገርህ እኔም ሆንኩ ጓደኛዬ በቅድሚያ እንደ አንድ ስደተኛ እኔም ነገ በሞት እህቶቼ በዚህ ደረጃ ነው እህቶቼ ስልክ አብሮኝ የተሰደዱ ሽንት ቤት እያጠቡ የሚኖሩ እህቶቼ በዚህ ደረጃ ለሚጮሁልኝ መጮህ ባለብኝ ደረጃ ሳይሆን መጮህ ባለብኝ ልክ እንደ እናቴ ልጅ እዚህ ድረስ ደክሜላታለሁ እናንተ ደግሞ የእህታችን አንዴ ብሩክ እንደማመጥ አንዴ ብሩክ እንደማመጥ አንተ ወንድሟ የሷ ሀቅ እንዳይወጣ በዚህ ደረጃ እንቅፋት የምትሆን ከሆነ አመሰግናለሁ ከዚህ በኋላ ያለውን ነገር እናንተ ሀቋን ለማውጣት ሩጡ እግዚአብሔር ሀቋን ያወጣላት እኔ በበኩሌ ከዚህ በኋላ እዚህ ነገር ውስጥ አልገባም አመሰግናለሁ እሺ አንድ ሰዓት ነው የከለከላችኋት በነገራችን ላይ አፈር ውስጥ ለማስገባት ቸኩላችሁ አንድ ሰዓት ነው የከለከላችኋት ኖ ሚሊሊክ ልንገርህ እናንተ እንደዛ ሆናችሁ ብሩክ እናንተ አገር እዛ ቁጭ ብላችሁ ኢቭን ከእናንተ ገንዘብ እንዳይዋጣ ወደ 3000 ምናምን ዶላር ተዋጥቶ በዛ በረዶ ዝናብ እንደዛ ቅጥቅጥ እያደረጋቸው ከቱርክ ፖሊስ ጋር ተጋፍተው እንደዛ እርር ብሎ ከዚህ ወራዳ ቆሻሻ ባልየው ጋር ክብሬን በሚነካ ስድብ ቤተሰቦችን እያዋረደ ችዬ እዚህ ድረስ ተጋፍጬ እዚህ ድረስ ደርቼ አንተ ሞንክ ወንድሞቹ አጎትም ሆኖ አክስት ግን አሳፋሪዎች ናችሁ አመሰግናለሁ ሂዱ እናንተ ራሱ ውጡ አያችሁ በሬሳችሁ ምን ያህል እንደሚደራደሩ አያችሁ አይደለ እዚህ ከሞታችሁ ሞታችሁ ነው አለቀ ሁሌ ነው የምነግራችሁ አያችሁ ለኔ አንድ ቀን ነው ስልክ የደወለችልኝ ካልሰጣችሁ አትወደዱም ካልሰጣችሁ ብር ካላበላችሁ አትወደዱም ይሄው ያለውን ሰማችሁት አይደለ ከባል ከተብየው ጋር ነው መሬት አላት እች ልጅ ለፍታ ሽንት ቤት አጥባ ውክልና ወይንሸት ላንቺ ሰጣሽ ሀቅ አላት አንቺ ጋር ቢያንስ እንኳን ከሀቋ አንስተሽ አስክሬኗን ማስመርመር ፍቃደኛ አይደለሽም ጭንቅላቷ ተቀደደ ሆዷ ተቀደደ ለዚህ ነው ለቤት ኢቭን ለእናታችሁ ብላል ወለደች እናታችሁ ላፊ ብር እንዳሰጡ ይሄ ነው አያችሁ አይደል የእናት ያባት አስካል ማለት ትንሽ ልጅ ናት ብታዩት አስክሬኗን ብታዩት ደግሞ እኔ እንደዚህ ተንሰፈሰፍኩላት አንተ ሐዘን የነካህ ራሱ አትመስልም እግዚአብሔር ይፍረድ እውነት ነው ብር ሲባል እኮ እሺ ትችላላችሁ አለ እኮ በጣም እየታዘብኩት ነበር ንግግሩን እግዚአብሔር ይፍረድባችሁ
ፈጣሪ ለሷ ይሆናት፣ የሰማዩን ያሳምርላት። በእውነት በጣም ነው የሚያሳዝነው። 2 ሰዓት አይፈጅም መሲ፣ 2 ሰዓት አይፈጅም እኮ መብት አላቸው። ምክንያቱም ወረቀት እጃቸው ላይ ገብቷል። መሲ እኔ ያመመኝ ጉዳይ እዚህ ጋር መጥቶ ከጭንቅላት እንዳትቀበር ማለት ነው። መቅዲ ባል ተብዮ ፌዴራል ወንድም ስላለው ብቻ ልብስ አስለብሶ በዛ በጠሬቷን ለመቀማት የዝል ልትበሉ ባል ለምን እንደማይተሳለ ለመቀማት የፈለገው እንዳትመረመር ነው መሲ። ተገንዘቢ አይደለም ለምን እንዳትመረመርና ብር ሊበላ ነው። ሜሪ አንዴ መውሰድ የማይችልበትን ምክንያት ልንገርሽ። ውክልና የሰጠችው ለጂጂ እህቷ ናት። ገባሻለ? ይህ የተጻፈው ሬሷም የተላከው በእህቷ ነው። እሱ መጥቶ ሬሷን የመውሰድ መብት የለው። ህግ አለ እኮ መብት የለው። ለዛ ነው ለምን ታዲያ ነጥቆ አልወሰደም ነበር? እንደዚህ ፌዴራል ምናምን ከተባለ ለምን ነጥቆ አልወሰደም ነበር? አይችልም። አሁን ግን ያኔ ጥያቄ ተፈጠፈጠች እንደዚህ ያለሽ ክርክር የለባትም ምንም የለባትም ብለዋል አይደል? ካሉ ማስመርመር 1 ሰዓት 2 ሰዓት ምን ግድ አላቸው? እንደዚህ ብሎ ሌላ ሰውን ጃጅ ከሚያደርጉ ለምንድን ነው የእህታቸውን ሬሳ እህት ያለችኝ ብሎ ለምንድን ነው ሄደው ያላስመረመሩት? ይሄን ያህል የጎዳቸው ምንድን ነው? መቅዲ ሳስበው ራሱ ይሄ ነገር አሁን እሱ ሳያስመረምር እንደዚህ ብለው ነገር ራሱ እንደ አዲስ አጀንዳ ከፍተው ደግሞ ቱርክ ላይ እንዲወጥቶ እንዲገብቶ ማለታቸው ማይቀር ነገር ነው። እኛ አሁን ደስ የሚለው ነገር መሲም ባለችበት አስመርምሮ ነገሩን ለኛም ወዘም ላለ ነው ቢያሳውቀን፣ እኛም በዚህ እኮ ያለን ሰዎች የእውነት እንደዛ እነሱ እንዳሉት አሁን ራሱ እነሱ ለመሆኑም ከነሱ ለማወቅ በጣም ያጠራጠርናል። እውነት ለመናገር እግዚአብሔርን ብር እኮ ማውጣት ቀላል እኮ ነው። አዋጥሽ ትልክ ያለሽ እኮ ለምርመራው ቢሆን እነሱ ራሱ ፈቃደኛ አይደሉም እኮ ዝግጁ አይደሉም። እውነት ለመናገር ነገ አዲስ ህግ ነው የሚያመጡት። ታያለሽ አዲስ አጀንዳ ከፍተው ይመጣሉ ከተቀበረች በኋላ ምግብ ላይ ነው ያሉት። የቤተሰብ ነገ እንዴት ነው ጨፍረን የምንልካት? በይ ይሄ እኮ ለቅሶ እኮ አይባልም እኮ አይደለ እንዴ? እኔ እህቴ እዚህ ቦታ ላይ ወይ ደግሞ ራሴን ካጠፋኝ ወይ የሆነ ነገር ከሆነ የእህቴን ሀቅ ላወጣ ግድ ይለኛል። እዛ ድረስ ከደረሰችላቸው እዚህ ጋር ሲወራ ስለነበረው ተተረተረች ስለተባለው ከጭንቅላቷም ተወሰደች ስለተባለው ነገር ሄደው ሊከታተሉ ግድ ይላቸዋል። 1 ሰዓትና 2 ሰዓት ነው የሚፈጀው ማለት ነው። በዚህ ሰዓት ላይ የፖሊስ መረጃ አላቸው፣ ወረቀት እጃቸው ላይ አለ፣ ማስመርመር ይችላሉ። ለእኛም ደግሞ መፍትሄ ነው፣ መከሰስ ይችላሉ እነዚህ ሰዎች። ለምንድን ነው ሰው ላይ ጫና የምትጥሉት? ኧረ በስመ አብ። አዎ ልክ ነሽ እኮ ሜሪም ያለችው እኮ እንደዛ ነው። ግን ልጁ በእርግጠኝነት እነሱ አሁን የሚያስመረምሩ አይመስለኝም። እኔ በተረዳሁት በታሪክ አታይም 1 ስቲ 2 እነሱ ሌላታቸውን ነው የሚያወሩት። አንድ ሆኑ እኮ ተባበሩ እንዴ አንድ እኮ 14 እህትና ወንድም ነው። ስንት እህትና ወንድም አላት? አንድ ሰው እንኳን ይሄን ማሰብ ያቅተዋል እንዴ? ምን ሆነሽ አሁን ስታስቢ ሜሪ? አሁን እኛ እሱ አሁን እንዲህ ሆኗል። እኛ አሁን ተቀደለች ስለተባለው የሀገሩ ህግ ስለሆነ አለን። ነገር ግን ያስገቡ እኛ አናውቅም። እነሱ ደግሞ ለእኛ አስመርምረው ቢነግሩን የምንችለውን እናደርጋለን። ጓደኛዬን ጠይቄዋለሁ፣ ቱርካዊ ነው ጠይቄዋለሁ። አዎ ይመረመራል አለ። ግን ገብቷል አልገባም ተመርምሮ። ሳሪ ወንድሟ ምን እንዳለ ታውቂያለሽ? አሁን ከሩቅ ቦታ እኛ ልጅ ትተን ምናምን ልጅ አሳዳጊዎች ነን። ምንም እንትን የምናደርገው ነገር የለም። ሲጀመር ደግሞ ግንኙነታም የነበረው የእናቷ ያባቷ ልጅ ማለት ነው ወንድሞቿ አንዲት እህቷ ብቻ እኔ ብቻ የመወሰን አልችልም ያለች አቸሬሳ ውክልና የተሰጣት እሷ ታብዳለች። 6ቱም ወንድሞቿ ደግሞ አይሆንም አሉ። ብሩ አይመረመርም ካላሳስመርምሩ ብቸገርሾች ሲጀመር እኮ አስከሬኑ እኮ እንዲላክ የተጠየቀው በማን ነው? ከማን ወደ ቤት ነው ያመራው? ይሄን ማሰብ አለብሽ። ከማን ወደ የት ተመርቶ ነው? በቃ በዚህ ስራሽን ስሪ። በስ ካላስ እንዴ ካላስ በቃ ዶክተር ቱርክ ተመላላሽ ተደውሎ ምናምን ነው የተባለው። ካላስ ስለዚህ ካላስ እቃ የጠፋቸውም አይመስሉም። ነግሬሻለሁ እኮ መሲ ወደ ስራሽ ካላስ በቃ ግን እዩት ምን ያክል እንደሆነ ቤተሰብ ከሌለ እንደማይወደን ያለውን ነገር እንድታቁ እንድትንትኑ ጓደኛ ማስጠጋት ምን ማለት በቃ ይሄንን ዋለ ራሴ ብላችሁ እንድትሉ እንጂ እኛ ምንም ተጨቃጭቃን ምንም እንፈጥረው ሶሉሽን የለም። ለአስከሬኗን ለሰደዱልን ሰዎች በጣም እናመሰግናለን። ካላስ በቃ መሲ ወደ ስራሽ
ጫው ለራስ ብለህ ጣፍጥ አለቀ። ሁሉም ቢማር ከዚህ ነገር አሁን ዛሬ ሰምቶ ነገ አዲስ ነገር ሲመጣ ወይኔ ብሎ መተው ሳይሆን መማር አለባችሁ። ጓደኛ የምታረጉትን ሰው ለምን ራሷን አጠፋች ልጅቷ? ጥያቄ ለምንድን ነው ራሷን ያጠፋችው? እዛ ቤት ውስጥ ረጅም ዓመት ሰርታለች። ብሯን በራሷ ሴቭ ማድረግ ትችላለች። ኦልሬዲ ስለዚህ ሀገር ነገር ይገባታል። ለምን ቱርክ ድረስ ሄደች? ባይዘወይ ለምን ራሷን አጠፋች? ከይቅርታ ጋር ለምንስ ደብዳቤ ጽፋ ለባሏ ተገኘ? ንገሪኝ እስቲ። ደብዳቤ ጽፋ ምናምን ፊልም ስራሽን ስሪ። በስራሽ ሳራ ይኸውልሽ፣ ይሄንን ጥያቄ መጠየቅ የምንችለው እኮ እየጠየቅን ያለ ነው። ለዛ ነው ሀቋ ወጥቶ መቅዲ። እኔ ከጥያቄ ጋር አንድ ነገር ልንገርሽ። አሁን እናንተ የሆነ ነገር ሲወራ እራሳችሁ ላይ ለምን ታደርጋላችሁ? እኛ እያልን ያለ ነው። ይኸውልሽ መቅዲዬ፣ እኛ እያልን ያለ ነው ከጅምሩ ጀምሮ የሆነ ነገር እንዳለ ያስታውቃል። ገባሽ? ቢኮዝ አንድ ሰው አሁን አንድ ሰው ቆይ ልንገርሽ፣ እዛ ቤት ውስጥ 6 ዓመት ሰርታለች፣ ለረጅም ዓመት ኖራለች። ከዛ በኋላ አሁን ወደ ቱርክ ሄደች። ሄዳ አልቆየችም። ከዛ ራሷን አጠፋች ተባለች። እሺ ተብሎ ደግሞ ከተባለ በኋላ ደብዳቤ ጽፋ ተገኘች ተባለ። እሺ ተባለ። ምን ተባለ? ከዛ በኋላ ብር ለጓደኛዋ ሰጥታለች ተባለ። እሺ ተባለ። ከዛ ደግሞ ተመለሰና ተቀዳለች ተባለ። እሺ ተብሎ ደግሞ ገባ አስከሬኑ። ከተቀደደች ደግሞ ለምን ተቀደደች ብለን ምናምን ስንል ደግሞ ነው ምናምን። ይሄ ሐረካት እንደ አባባሌ ገብቶሻል? የሆነ ነገር አለ። በቃ አሁን እሷ ስለሞተች ምንም ሀቅ አይወጣም ብለው ግን ደም ይጣራል። አንድ ቀን ሁሉም ሰው የዘራውን ያጭዳል። የምር መቅዲ፣ እኛ እናንተ ላይ ምንም አይነት ችግር የለብንም፣ ልንልም አንችልም፣ ሞራሉም የለንም እናንተን የመተቸት የመናገር። ግን ሰው እንዲገነዘብ እንፈልጋለን መቅዲ። አሁን ዛሬ አንቺ እዚህ ቤት የሰማሽውን ነገር ነገ ትምህርት ይሆንሻል። የኛ ልጆች ባለመስማታቸው ባለማወቃቸው ዛሬ እኔ ቤት የተነገረውን ባለመያዛቸው እመሲ ቤት የተነገረውን ባለመያዛቸው ደማቸው ደመከልብ የሆነ የማንም መጫወቻ የሆነ የማንም ሌባ ብራቸውን እየዘረፋቸው ማንም እየደፈራቸው ማንም ወደድኩ አፈቀርኩ ባሉት እየተጎዱ ህይወታቸውን እያጠፉ ስለሆነ እኛ ለነሱ አዌርነስ መስጠት ነው ስራችን እንጂ 3 ቀን 4 ቀን ስራ መፍታት የለብንም። ግን አዌርነስ አየሽ፣ እሷ ለምን ሞተች ሲባል ይህንን ነገር ባይመሯቸው ያስታውሳሉ። ነገ ከዚህ ነገር ይማራሉ፣ ራሳቸውን ያድናሉ፣ ራሳቸውን ይጠብቃሉ። ቤተሰብ ማንደው ምንድነው? ለዚህ ነው በጣም ተረድቼሻለሁ። እመቤቴ ነው የምልሽ። በጣም ተረድቼሻለሁ፣ አውቄያለሁኝ። ግን እኔ ደግሞ የፈለኩት ምንድነው እዛ ቦታ ላይ ሬሷ ሲደርስ ቤተሰብ አለኝ ስለተባለ አለን ስላሉ እህትም ስላለች እኔና መሲ ሆነን እህትየዋን ስላዋራናት ብዙ ነገር ስላለ ለምን ሄዳ ማስመርመር የአንድ ሰዓት ነገር እንዴት ግድ አላቸው? ለምን እምቢ አሉ? አይፈልጉም። ለምዶ ታውቂያለሽ መቅዲ፣ በመጀመሪያ ደረጃ ልጇ እንደሞተች ልጅቷ እንደሞተች የደወለው ለጂጂ ማን ነው? ማን የደወለው? ባልየው ከሆነ እዚህ ያገኘችው ሰው ነው። እግዚአብሔር ይስጥሽ። እሱ ማን ነው? ምንድን ነው? ያ እንግዲህ አስቢ። እንደነዚህ አይነት ነገሮችን ስትመዢ ሌላ ነገሮች ይመጣሉ። ስለዚህ ገባሽ? ምንድነው ያንን ሀቅ እንኳን እንዲወጣ ለምንድነው ፍቃደኛ ያልሆኑት? እኮ ያ ነው እኔን ያበሳጨኝ። ገባሽ አይደል? ዛሬ 1 ሰዓት ለሷ እንዴት ጊዜ ያጣሉ? አይፈልጉም። እኔ እውነቴን ነው የምልሽ ሳሪዬ፣ መቤቴን ነው የምልሽ። እኔ እርጉዝ ነኝ። እርጉዝ ሆኜ ነው ሬሷን ከፍተን ያየነው። ይኸው ሪች አለች፣ አብረን ሁለታችንን ከፍተን ያየነው። እነሱ ገንዘብ ሊልኩ ወደዛ እየተሯሯጡ በዛ ዶፍ ዝናብ ነው ተሯርጠን ያየነው። ገባሽ? ማርያምን ነው ብልሽ። እኔ ከአንድም በሌላ ምረዳሻለሁ። ግን እኔ ማርያምን ነው ብልሽ ውስጤ የማያምንበት ነገር ደስ ያላለ ካለ ሁልጊዜም እንደዚህ ዝርክርክ ብሎ ነው የሚቀረው። ከጅምሩ አይተሽ እንደሆነ እኔና ጂጂ በቃ መመታታት ነው የቀረው አይተሽ ከሆነ። ምክንያቱም አንድ ነገር ሲሰራ ጥርት ብሎ ሲሰራ ደስ ይላል። በመጀመሪያ ደረጃ ይቺ ልጅ ራሷን አጠፋች ሲባል አሰሪዋ ምን አለ? ቪዲዮ እየቀረጸች ራሷን ነው ያጠፋችው አለ። መሲ ደውላለን ነበር። ማርያምን ነው የምልሽ። ቀጥሎ ምን ተባለ? አይ ቪዲዮ አልቀረጸችም። ምን ተባለ?
እሷ መጀመሪያ አጥፍታ ሚስቴ ደውላ ነገረች ተባለ። ኢትስ ኦኬ። ከዛ በኋላ ምን ተሰራ? ጓደኛዋ ፊሊፒኗ ቤት ስታዘጋጅ ወረቀት አገኘ። ከዛ ሁሉ ወረቀት መርጣ እስኪ ይህን ወረቀት አንብቢው ስትላት የልጅቷ ባሌ ብትኖርም እንግዲህ ብኖርም ከህይወት በላይ አንተን እላለሁ ምናምን ተፈርሞበት ተገኘ ተባለ። እሻልን ተመልከች። ባልየው ምንም ነገር ሳይል ይሳቅ እንኳ ጠብቅ እያለው ተነስቶ ትኬት ቆርጦ ኢትዮጵያ ገባ። ነይ ይቺ ልጅ ሞተች ሲባል ለጂጂ የደወለላት ሰው ማን ነው? ሰንበዲ ዶክተር። እሱ ማን ነው? የባልየው የወንድም ጓደኛ ምናምን ነገር። ኢትስ ኦኬ። ያንንም ተቀበልን ሁሉን። እንዴ በጣም እኮ ከባድ ነው መቅዲ። ማርያም የእናንተ ውለታ ለመክፈል ያብቃል። ግን እንደዚህ ስታዩ ብዙ ሸሮችና ተንኮሎች እንዳሉ በደንብ ያስታውቃል። እንዴ አንቺ ራሷ የዛችሁ ጓደኛ አይደለች እንዴ? ያቺ ማን ነው የምትባል ቆሻሻ ብር ወስዳ ብር አልወሰድኩም ብላ የካደቻት። እኛ ግን ገባሽ? እኛ አብዛኞቹ ለምን ቱርክ ድረስ ሄደች? ለምን ሄደች? ሂዳ ስንት ቀን አልቆየችም? ለምን ራሷን አጠፋች? ብቻ ታዩ ማርያም ታዩ። ግን እኔ ልጆቹ እንዲነቁ ፈልጋለሁ። ጓደኛ፣ ዘመድ፣ አክስቴ፣ አጎቴ በጣም የምወዳት እንደ ህይወቴ ጓደኛዬ አብርቻቸው በልቻ ኖ ወይ በተአምር እንደዚህ አይነት ነገር አያስፈልግም። በቃ ራስሽን ችለሽ መኖር ሰው ያስፈልጋል። ሰው ጥሩ ነው። ጓደኛም ላይ ብላለው ሚስጥርህን ድብቅ፣ ሚስጥርሽን ድብቅ። ቤተሰቦቼ ምናምን ይሄው ምንም ዋጋ የለው። ቤተሰቦች መቅድዬ ለዚህ ቀን ካልሆንሽ ለመቼ ይሆንሻል?